እንዳያችሁ ሜርና ዳኒ እንግዲህ ተጣልቷል ማለት ነው። ሌላ ትኩስ ነገር ዳኒ እንግዲህ ነፍስከኝ ማሪም ለተንኮል የተፈጠርክ ሰውዬ ማለት ነው። ግን ደግ አረካት ቅጥል አለችው አይደለ? በነገራችን ላይ ቅድም ነው ቪዲዮ ያየሁትና ዩቱብ ላይ አሁን ነው ዳኒ ቤት ያየሁትና ምንድነው ቲክቶክ ላይ ስላልገባ አሁን ነው ያየሁትና አሳበዳት አልቋጭ። ወይኔ ግን በጌታ ነፍስከኝ ማሪም አንተ ሰውዬ ምን ይሄ ነው? መቼ ነው የምታርፈው? ቪዲዮ ስትሰራ ተንኮል በቃ ለተንኮል የተፈጠርክ ለዛ ነው አጠርክ መሰለኝ። ለዛ ነው የማትፈሩ መሰለኝ። ኧረ ጌታ ሆይ ዳኒ ወይኔ ሜሪ አበደች። ይሁት እንግዲህ እዚህ ስጦታ ነው ብሎ ነው ጋይስ ድምፁን ያጠፋ ታውቄ ነው ስጦታ ብሎ እንግዲህ የገዛችሁ ለዛ ደግሞ አዲስ ነው አለችው። በጌታ ስም ወይኔ እንደው ለውግ የሚታወጡ ግን አንድ ምን የመሰለ ሆቴል ትገዙ ነበር። ማርያምን አንዱ ወኔ ሆቴል ትከፍቱ ነበር እንጂ መግዛት ለውግ የሚያወጡት ግን በስማም። ባለፈው ዋንትያ ስትነገር ቲክቶክ ላይ ስታወራ ሰምቻለሁና ወደ 400,000 ነው ያለችው አንዱ ጋስቡት። በጌታ 400,000 ናት። ምን የመሰለ ጨማምሬ ሆኒ ነገር ይሰራበታለሁኝና ግን ጀግና ነኝ እኮ ጀግና ነኝ ጋይስ። የአረብ ሀገር ያለን ሴቶች እውነት ፉቸር ታስባላችሁ። እነዚህ ግን ዝም ብሎ ነው መኖር የሚፈልጉ፣ ዝም ብሎ መልበስ፣ መብላት፣ በቃ መጠጣት ነውና ለማንኛውም ይሁት እዚህ መማረም ወይኔ 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 አላምነችውም። በጀመራ ጋይስ አላምነችውም። ወይኔ አረ ያሳብኝ ወይኔ ዳኒ ነፍስ አይማርም። ጠጣው እንኳን አቃጠልካት። አንተ የሚያቃጥል ደግሞ ቢመጣ ደስ ይለናል። በነገራችን ላይና አብረሽ ስታቃጥል ነበረ፣ ስታሽቃብጡ ነበር። እርስ በርሳችሁ ደግሞ ብትባሉ አሪፍ ነው ብዬ ነው የማስበው። ለማንኛውም ውዶች የቪዲዮ ከወደዳችሁ ላይክ አድርጉ፣ ሰብስክራይብ አድርጉ። እስቲ አይከፈልበትም። ይኸው ካሜራ ልታጠፋ መጣለች። ላይክ